በኢትዮጵያ ውስጥ የመጡ ስኬቶች እዚህ ሆል በግብርናው በተለይ በስንዴ ልማት የመጣው በመስኖ የተደገፈ የምግብ ሉዓላዊነት የማስከበር ጉዳይ በከተሞቻችን የመጣው ትልቁ ለውጥ ኮሪደር ልማቶችን ጭምር የምታይባቸው ቦታ ከፍተኛ የኢንዱስትሪ ማነቃቃቶች የታዩባቸው ጉዳዮች በአንድም በሌላ መንገድ ውሃው ትልቁ ድርሻ የሚወስደው የአንድ ሀገር የኢነርጂ አቅርቦትና ትልቁ ነገር የማመንጨት አቅም ነው። ኢነርጂ ማመንጨት አቅም ትልቁ ድርሻ ይወጣዋል። ስለዚህ ባለፉት አመታት ከነበረን በተለይ ህዳሴን ሙሉ በሙሉ ወደ ስራ ካስገባን በኋላ ኦልሞስት እጥፍ በሚባል ደረጃ የማመንጨት አቅማችን አድጓል። ዛሬ ስናይ ወደ 9.6 ጊጋዋት ኃይል የማመንጨት ፖቴንሻል ኢትዮጵያ ፈጥራለች። ቀላል ነገር አይደለም ይሄ። በመጠጥ ውሃ በኩል ወደ 80.4 ሚሊዮን ማህበረሰብ ተጠቃሚ ማድረግ ችለናል። ጠቅላላ እስካሁን ባለው ማለት ነው። ቀላል ነገር አይደለም ይሄ። በኢትዮጵያ ደረጃ ካለው ህዝብ ብዛት 80.4 ሚሊዮን ህዝብ ንጹህ መጠጥ ውሃ አገኘ ማለት በገጠርም በከተማ እናቶቻችን ሴቶቻችን ትምህርት ላይ የማሳለፍ ያልነበራቸው እድል አሁን ውሃ ስላገኙ በቀላሉ ትምህርታቸውን ይማራሉ። ጤነኛ ማህበረሰብ ይፈጠራል። ሰዎች በተሻለ ይኖራሉ። የተሻለ ህይወት ይፈጠራል በከተማም በገጠርም ማለት ነው። ይሄ በትልቁ ያየነው ጉዳይ ነው። አዋሽና ስብጨው አካባቢ ከዚህ በፊት ችግር ሲያጋጥም የነበረበትም በየአመቱ እንሰማለን። ጎርፍ አደጋ መጣ፣ ሰዎች እንደዚህ ሆኑ ሲባል ባለፈው 3 አመት ሰምተን ማናውቅም። እንደዛ የተወሰነ ቦታ ወደዚህ ወደ ሰበት አካባቢ ችግር ነበረብን። ከዛ በተረፈ ግን በአፋር ክልል በደቡብ አካባቢም ያለምንም ችግር የነበረውን የጎርፍ አደጋ መቀልበስ የቻልነው በዚሁ ዘርፍ ነው ማለት ነው። ያን ጎርፍ መቀልበስ ብቻ ሳይሆን በጣም ብዙ መሬት ወደ እርሻ እንዲመለስ ችለናል። በጣም ብዙ ሰራተኛ ስራ እንዲያገኝ ማድረግ ችለናል። በጣም ብዙ የሆኑ ዜጎቻችን ይፈናቀሉ የነበሩት ወደ 300 ሺህ የሚጠጉ ማህበረሰብ ከመፈናቀል አደጋ አድነናል ማለት ነው። ኃይል ማስተላለፊያ መስመሮቻችን ኢትዮጵያ ውስጥ ብቻ ሳይሆን የሚቀረው ወደ ጎረቤት ሀገሮች ነው ዘልቆ የሚሄደው። ወደ ጅቡቲ ይሄዳል፣ ወደ ኬንያ ይሄዳል፣ ወደ ሱዳን ይሄዳል። ከኬንያ በኋላ ደግሞ ወደ ታንዛኒያ የዘለቀ ይገኛል ማለት ነው። ስለዚህ በኢነርጂ ላይ ያደረግነው ኢንቨስትመንት የሰራነው መሰረተ ልማት ግንባታችን ከህዳሴ ያመነጨነውን ኃይል ለነዚህ ለጎረቤት ሀገሮች በቀላሉ ማዳረስ ችለናል። ስለዚህ ተጠቃሚ ናቸው። ሌላው ከዚህ በፊት ይጠቀምባቸው የነበሩት የኃይል አማራጮች ለምሳሌ አንዳንድ ሀገሮች የኃይል አማራጫቸው ከፎሲል ነው ከነዳጅ ማለት ነው፣ አካባቢ ነው የሚበክል። ዛሬ እንደዛ አይደለም። ከኢትዮጵያ ሲጠቀሙ የኃይል አማራጭ የኢትዮጵያ ኃይል አማራጭ አካባቢ የማይበክል አረንጓዴ የኢነርጂ ልማት ከሆነ ምንጭ ሲያገኙ በአካባቢያቸው ላይ ከፍተኛ የሆነ ኢንቨስትመንት የመሳብ እድል ይሰጣቸዋል። የተሸነፈ ሰው ሁሉ ጊዜ አማራጭ የለውም ከመጮህ በስተቀር። አሸናፊ ግን ስራውን ነው የሚሰራው። ኢትዮጵያ አሸናፊ ናት አሁን ባለው ደረጃ። ምክንያቱም አሸናፊ ያደረገ ለዘመናት አንገታችንን አገርቅበን ስለ አባይ ውሃ መናገር በማንችልበት ደረጃ መሪዎቻችን የነበሩት በሙሉ ዋጋ ከፍለውበታል። የነበሩት ነገስታት ዋጋ ከፍለውበታል። ዛሬ በከፍተኛ ቁርጠኝነት አሁን ያለው አመራር በልዩ ሁኔታ ስለያዘ ህዳሴ አድርገነዋል። ይሄ ትልቅ ኩራት ነው፣ ለኛ ትልቅ እርሾ ነው። በቀጣይ ለብዙዎቹ ስራዎቻችን መሸጋገር በሚያግዝ ደረጃ መውሰድና እንደ ኢትዮጵያውያን አብረን መቆም ያስፈልጋል እንጂ በሰዎች ጩኸት በሚፈጠረው ግርግር መተረማመስና መወነባበድ የለብንም ማለት ነው። ስለዚህ we are on the right track ሲሆን በነገራችን ላይ እኛ ህዳሴ ብቻ አይደለም እኮ እየገነባን ያለን። ከህዳሴ አልፎ ለታችኞቹ ሀገሮች ወገኖቻችን ጭምር በርከት የሚሆን ስራ ኢትዮጵያውያን ሰርቷል። የአረንጓዴ አሻራ መርሃ ግብር ትርጉሙን በደንብ ካየ ትርጉም አለው። ከተከሉት 48 ቢሊዮን ችግኝ ውስጥ በአባይ ቤዚን ብቻ ወደ 29% ነው የተከለው። በጣም ብዙ ገንዘብ ያወጣንበት ህዳሴ መገንባት ብቻ ሳይሆን ወደ ህዳሴ የሚገባው ውሃ ጭምር እንዲበለጽግ ከደለል ነፃ እንዲሆን ውሃው ንጹህ እንዲሆን ደለል ፍሪ የሆነ ውሃ ወደ እነሱ ሲሄድ ታች የሚያገኙት የኢነርጂ የማመንጨት አቅማቸው ሲጨምር ግድቦቻቸው ዝቅተኛ ደለል ሲያገኝ መክፈል መቻል አለባቸው።